አንቺ ደግሞ አታካብጂኝ እዚህ ጋር ቁጭ በይ። ናታን ዳጣን ያፈቅራታል። እሺ ግን ምን እንዳሰብኩ ንገረኝ። ክላሴ ብሎ ጻፈላት። ንገረኝ ጻፈላት። መሰረት ከናታን ክላስ መጣች። ናታንም ዳጣ ስትመጣ ለምንድን ነው እንደዚህ የምታይ? ስትቆም ግን ፍቅር ያዘን በስመ አብ ወወልድ ወመንፈስ ቅዱስ። ከዛም በኋላ እሷም መጣችና ቆይ አንቺ አፍሽ ላይ የመጣውን ነገር ነው የምትወል። ናታንን ወደኛለሁ ብዬ ስለጠየቅኩ ነገር እየሰማ ነው። እንደው አንቺም ደስ ይበልሽ ብዬ እንጂ ዳጣ በዚህ ሰዓት እሱ ክፍል አትወል ምናምን አለና ቀልዳት። ሰላም ውድና የተከበራችሁ የኔ ብዙ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በጣም ደህና ነኝ። ባላችሁበት ሰላም፣ ጤና፣ ፍቅር፣ ስኬት መትረፍረፍን ያብዛላችሁ እያልኩኝ ዛሬ በክፍል 14 ከች ብያላችኋለሁ። እንግዲህ ክፍል 14 ትናንትና ናታን እንደሚወዳትና እንደሚያፈቅራት ጽፎላት ነበርና ከክላሱ እንድትመጣ በጣም በጻፈላት መሰረት ወደ ክላሱ መጣች። ወደ ክላሱ ምንድነው ወይዘሮ አልማዝ አይታት ምን አስደነገጣችሁ? አቶ ደረጀና ለምን አንደነግጥ? ሳሎን ላይ ቁጭ ሳታንኳኳ ስለገባሁ እኮ እኔ አሁን ከዚህ ክፍል የገባሁት አንኳኩቼ ናታን ግቢ ብሎኝ ባይሌ ኖሮ አልገባም ነበር። ከዛ ገብቼ የማነበው መጽሐፍ ስጠኝ አልኩት። ብላ ጠየቀችው። አራት ሄድም አላት። ከዛ እሱ ምን ልስጥሽ ሲለኝ እኔ ደግሞ ትወደኛለህ ወይ ብዬ መጠየቅ የሚለው መጽሐፍ አለ ወይ አልኩት። ከዛ ሰምተኛል ናታን ትእዛዝ መሰረት አዎ አለ ብሎ ሊሰጠኝ ሲል አንተ ሳታንኳኳ ገባ። እኔ ደነገጥኩ። ደንግጠሃል ናታን? ናታን መሳም ፈልጎ አዎ ነው አልደነገጥኩም። ዳጣ ደግሞ ምን እያሰበች እንደዚህ አይነት መጽሐፍ አለ እንዴ? ካለ እኔ እፈልገዋለሁ አነበዋለሁ። አይ እኔ እፈልገዋለሁ። መጀመሪያ እኔ ልጨርስና እሰጥሃለሁ። ከዛ ደነገጠ። አረ እንደሱ የሚባል መጽሐፍ የለም እንዴ? የለም እንዴ? በቃ ፈልጎ ያመጣልሻል። ናታን ዳጣ የፈለገችውን መጽሐፍ ከየትም ብላ አምጣላት። ናታንን መጽሐፍ ስጠኝ ብዬው ነው የመጣው። ነገ ገዝተህ ባታመጣልኝ እዚህ ቤት የመጨረሻ። ዳጣም ብዙ ነገር ለፈለፈች፣ ብዙ ነገር አወራች። አንቺ የፈለግሽውን መጽሐፍ ነገ ፈልጎ ያመጣልሻል። አሁን ለኔ ሌላ መጽሐፍ ሊሰጠኝ ስለሆነ አንቺ ደግፈሽ ናታን ግን መጽሐፉ እንዳትረሳሽ። ናታን በጣም ብዙ ለፈለፈች ቀባጠረች። ደረጀም ከናታን ጋር ቁጭ ብሎ መከረው፣ አወራው። ምክንያቱም ሴት ልጅና ወጣት ናቸው እንደሚፈጠር ስለማይታወቅ ማለት ነው። አጅሪትም እንግዲህ ዳጣ ወደ ክላስ ወደ ናታን እንዴት እየገባ አለሽ እንዴ? አዎ አሉ። የት ነበር ናታን ጋር መጽሐፍ ሙሰጅ ብሎ ከዛ ደረጃ አስወጣሽ። አዎ እኛ መጽሐፍ ልንፈልግ ስለሆነ ውጭ ጓደኛለሽ ያልተመጀመሪያ ጓደኛ ራሱ ናፋን ነው አሉኛል። አሁን በቴክስት ነው ይሰጅ ብሎኝ እኮ አልተግባባንም ማለች። ታነዛ ማለት እንዴት አነባለሁ እኮ ፍቅረኛ አለች። ስቢው አልሚው ማለት ማለች። ታረይታለ መጽሐፍ እሺና ለምንድን ነው እዚህ የረሳሁት? በቃ ናታን ራሱ ነገ ያመጣው። ጠየቀች። ሰላምን ጠየቀች፣ ናታንም ጠየቀኝ። ለምንድን ነው የምጠይቅ? እኔ አስቤው ዳጣ እንዴት ምን አለቻት? እኔ ራሴ ገና ብዙ ነገር አለ ነፍ ናቸው። ምን ችግር አለው ያስፈልጋል እኮ አለቻት። ምንድነው ስታውሩ ሰማችሁ? አቶ ደረጀ አባዬ ዳጣ ያው አፏ ላይ መጣላት ነው የምታወራው እንጂ ምንም ሚስጥር አላወራም። ሰምቻለሁ። የእህትና በወንድ እንዳደነግጥ በሌላ ነገር ተሳስበንም አስቤውም አለ። እሷ ነች ክፍል ድረስ የመጣችው። አይ እኔ ነኝ ነይ ብዬ የጠራኋት። አታስብ አለው። አይ ትንሽ ደክሞኝ ስለነበር እንድታወራኝ ነው እኔ ያልኳት። ታዲያ የሰማሁት ንግግር ምንድን ነው? ዳጣ ያው ንግግሯን ታውቀው የለ ሳያት ምንድን ነው ፍቅር ያዘን እንዴ ምናምን አለች። ዳጣን ወዳታ። በርግጥ እነሱ ደግሞ የሚያስቡት እንዴት ይሄን ነገር አሰበች? ዳጣ እኮ ብዙ ነገር የሚገባት ልጅ ነች። ያው እኔ በባህሪ ቀስ ስለምል እንደዛ የሆንኩ መስሏት ናታንን አብዬን እንድታገባው ነው የምትፈልግ። እናቷም እንድታገባው ነው የምትፈልግ። እዚህ ቤት ውስጥ ያሉ ልጆች አብዬ ደግሞ ናታንን ትወዷለች። ናታን ደግሞ አይወዳትም። ናታን የሚወዳት አብዬ ዳጣን ነው። ዳጣን በጣም ነው የሚወዳት። በጣም ነው የሚወዳት። ልጅቷ ሁሉ ነገሯ ደስ ልክ እንደሆነ የምጠብቃቸው አብዬ ደግሞ የምጠብቃቸው ከአካላዊ ጥቃት ብቻ የሀብታም ልጅ ሴቶች ናቸው፣ ልጆች ናቸው። እነሱ እንኳን ወደ አልሆነ አቅጣጫ በሄዱ አንተ መክረህ ተቆጥተህ አቶ ደረጀ ናታን እነዚህ እንደሆነ እንደ ልጅ ነው ማየት። ኧረ አባዬ ስንት ዓመት እዚህ ቤት ኖሬ የለ ይሄ እኮ ለእኔ አይነገረኝ። ናታንም እንግዲህ እኔ ችግር የለውም። አንተንም እንደ ልጅ ነው። ዳጣ ፈጣን ዳጣ ማለት
ውሃ በልጦና አስቤ አላቅም ነው እያለ ያለው። አቶ ደረጀም ግን እንደ ልጅ ነው እየመከረው ያለው ናታንም ችግር የለውም እሺ ብሎ ነገሮችን በምን ቅጽበት ለመቀየርና ለመሸወድ እንደሞከረች አይታ ያፈቅራታል። ምንም ማድረግ አይቻልም። ወጣት ነው። ፍቅር ደግሞ የራሱ ሰዓት ያለው እንግዲህ ናሚዲያ ደግሞ እሷ ጋር እንዳለ ብላ ከመጀመሪያው እስካሁን ድረስ ልትፋጠችው ብዙ ነገር እያደረገችም ስላለ በእርግጠኝነት በልክ ሀሳብና ስጋት ገብቶኛል። ምንም እንዳታስባባኝ። በጣም በነገራችን ላይ እንደ ወንድም ነው የምታየው። ያው እንግዲህ በቅርቡ ወደ አውሮፓ ስለሚሄድ ናታን እንደ ወንድሟ ነው የምታየው። ማርታ በሌለችበት ሰዓት ዋና ቢጌል ሊጣሉ ስለሚችሉ ተጠብቃቸው ከጥገባቸው ጠራትም እንደ ወንድም ነው እንደ እህት ከማርታም በላይ ኃላፊነቱ ያንተ ነው። እሺ እንግዲህ መልካም እንደ ልጅም አድርጎ ማይክሮት ነው የሄደው። እናታንም እንግዲህ የተባለውን ነገር ተገርሞታል። ከዛ ጓደኛለሽ ወይ ብለሽ አይጠየቅሽ እኮ ብዙ ናቸው። ሳሎን ላይ ቁጭ ብለው እያወሩ ነው። አልተግባባንም ፍቅረኛለሽ ማለት ፍቅረኛለሽ ጓደኛለሽ አንደሱ ነው እንዴ? ብዙ ናቸው አለቻት። አሮ ፍትዬ እንደዚህ አስቤ አላውቅም። ባለፈው ከሆነ ልጅ ከስቲጅ ነው አይተውሽ ማለት ነው። ኪዲን ትዬ እንደዚህ አይነት ነገር አስቤ አላውቅም። ታዲያ ባለው ከማን ጋር ስቲጅ የነበረው በዛ ላይ እዚህ ሰፈር አስቤው ብዮ ማላቅም አለቻት። ወይ ትዬ እሱ ነው እንዴ? እሱ እኮ ሲጀመር ሚሳለው ሉላ ትባላለች። ብታይ ትዬ እንዴት እንደምታምር አይ ጥሩ ነው። እነዚህ ቤት ጥያቄ እና ጓደኛዬ ይሻለው ቅም እያልሽ አንቺም አሮፍት የኔ አስቤው ማላቅ ግን ምንድነው ሁላችሁም እየተነሳችሁ ይሄን ጥያቄ የምትጠይቁ? ሰላምም ናታንም ጠየቁኝ አለቻት። ናታንና ሰላምም ጠይቁኝ። እውነታውና እኔ አላውቅም። ሲጀመር ወደፊትም ሀሳቡም የለኝም። በጣም ኮስታራ ለምንድን ነው የማታስበው? እኔ ራሴን ጣጣ መስጨረስኩና ነው ጭራሽ ሌላ ህይወት ላስ አንቺ ልጅ ግን ውስጥሽ ሌላ ሴትዮ አለች። ኧረ ትዬ ብቻዬን ነኝ አለች። ዛሬ በሳቅ ግድሽ አንቺን ለምታስብ ስለማያስቡ ከቻልሽ እንግዲህ ኧረ ትዬ ስታይል እንዳያሳስብሽ አልሄድም። ምን ላድርግሽ? በቃ ፊልም ሽፉ ያንቺን ቋንቋ ተጠቀሙ። በአንቺ ስታይል ነው እያለች እሷም እያየች ነው አባ እና ሙዶች ሰላም ለእናንተ ይሁን። በድጋሚ ለቤት አዲስ ሆናችሁ ለብዙ ዓለም የዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑ። እንግዲህ ዝሬ አባዬው ወደ ሌላ ሀገር ለስራ ሊወጣ ነው። አጅሪት አበጂያም ደግሞ አባባ እንዴት እኮ እንደምወድ ታውቃለህ አይደል? አባዬ እኔ እኮ በጣም ወደሽ ነው የምትወጂኝ? አባትሽ እኮ ነኝ። እሱማ እውነትህ ነው። ግን ከአውሮፓ ስትመጣ ምንድን ነው የምታመጣልኝ? እወዳለሁ የምትይኝ ለዚህ ነበር። አንቺ እኮ ማለት ድመት ማለት ነሽ። የምትፈልጊውን ነገር ለማግኘት ልስልስ ብለሽ የምትቀር ከምሬ ነው አባዬ። መሄዱ እኮ ለስራ ነው ለመዝናናት። እሺ ስልክ ይዘህልኝ አትመጣም? ካለሽ አይደለም ካሜራ ያምርማ። በቃ ፈለኩ እንዴ አምጣልኝ ስለፈለኩ ነው አለችው። አላመጣም አላት። ውሃ እኮ ታዲያ ምን ችግር አለው? ለውሃ ከሰፈር ግዛላትና ከአውሮፓ ነው የመጣሁልሽ በላት። ከዚህ ሰፈር ግዛና አውሮፓ መጣሁልሽ በላት። ለእኔ ዘሊና አይሆንም አላት። እሺ ለዳጣስ ምን ልታመጣላት? እሺ አባዬ አለችው። ለዳጣ ታመጣላታለህ እንዴ? ታመጣላታለሁ የሚያስፈልጋትን ነገር እኔ አውቃለሁ አለ። እሺ ምንድን ነው የምታመጣላት? ምንድን ነው አባዬ? እኔ አውቃለሁ ማመጣላት ነው። እሺ ምንድን ነው እንዴ አባዬ? አምጣልኝ ካላለች ለምን ታመጣላታለህ? እኔ እኮ ልጅ ነኝ። ለምንድን ነው እሺ ምንድን ነው የምታመጣላት? ለሷ አዝግዛላታለሁ። እሺ ለኔም ለሷ የምታመጣላትን አምጣልኝ። እሺ ለዳጣስ አልነግርሽም። አባዬ ምን ችግር አለው አላት። እሷም ተከራከረችው። ለምን አለችው። ተፋጠጠችው። ከዛ ችግር የለውም ሁላችሁም እኔ ነኝ የማስበው እኔ ነኝ የማውቀው ስለዚህ የማመጣላችሁን ያውቃለሁ። እሺ ለዳጣ የምታመጣውን አምጣልኝ አለችው። ፍላጎታችሁ እናንተ ናችሁ አንድ አይደለም አላመጣልሽም አላት። ከዛ ውጭልኝ አላት። ከዛም ስልኳን ይዛ ወጣች። አቶ ደረጀም ለባብሶ ስልኩን ይዞ ወጣ። ወይዘሮ
ውሃም እንግዲህ ሶፋ ላይ ቁጭ ብላ እያሰበች ነው። በረጅሙ ምን እያሰበች ይሆን? የውሃ ሀሳብ የሚያስቅ ነው። እንግዲህ ሶፋ ላይ ቁጭ ብላ ላበት እስኪመጣት በጭንቀት እያሰበች ነው ወይዘሮ ውሃ። አቶ ናታንም ከክላስ ወጥቶ ወደ ሳሎን መጣና ተኝታለች ብሎ እጁን እንደዚህ አንቀሳቀሰበት። ከዛ እሷም አየችው። ምን ሆነሽ ነው እንዲህ ላበት እስከሚይዝሽ እየጨነቅሽና እያሰብሽ ያለሽው አላት። ዝም አለችው ወይዘሮ ውሃ። አይ ውሃ እኔ ውሃ ታስቀኛለች። ውሃ እኔ በጣም ብመጭ። ከዛም ተነሳችና ናታንዬ አለች። ወይ እሳቱ ሲሄድ የነበረው ሰዓት ማለት እሳት ነዶ ይጠፋል እና የት እየሄደ ነው የሚጠፋው? አዎ ግን እሳቱ ሲጠፋ የት ነው የሚሄደው? በጣም ነው የምታስቀኝ። ከዛ ናታን ፍግግ አለና በጣም ያቃጥለኛል። የት መሄድ ይመስልሻል? እኔማ ውስጥ እየተቃጠለ ነው። ከኔ ውስጥም እኮ እየነደደ ነው። እንደውም ጧት እኮ ካፌ እየገባ ያለው አላት። ጧት እኮ ስነሳ ካፌ ጧት እኮ ከመጠን ጋር ጭስ ይወጣል። ከአንቺ ውስጥ ነው ጠፍቶ ይወጣል ጭሱ አላት። ካፎ የሚወጣው ጭስ ምጥንም እኮ እንደዚህ ካፎ እንትን ይወጣል ጭስ ይወጣል አለችው። ምንም አላለችኝ። ለምን ይመስልሻል ጭስ የሚወጣው አላት። እንጃ ያልበሰለ ምግብ በልታ ሊሆን ይችላል ይመስለኛል። ካፏ የሚወጣው ጭስ ምግቡን እያበሰለ ማለት ነው። እንዲሁ ዋነሽ እኮ እንዲሁ የምታወራው ሁሉ በጣም ነው የሚያስጠላ። ዳጣ የት ሄዳ ነው? እና እሺ ዳጣ የት ሄዳ ነው አለች። አለችው በቃ ናፍቀኛለች አለች እና ተነስታ ሄደች። እወድሃለሁ እሺ አለችው። እሱም እሷን እያየ ፈገግ ብሎ ከዛ ከስልኩ ጋር እሱም ቀጠለ። ስልኩን መጎርጎር ጀመረ። ታግዞ ተቀምጦ ከስልኩ ጋር እየነካካ ነው። ይህ እንግዲህ ከናታን ክላስ ሰላምዬ የናታንን ክላስ እያጸዳችለት ነው። ቢጃማ አለበት። በነገራችን ላይ ግን ሰላምዬ ሁሌ ቢጃማ ነው። ሰላምዬ ከዛም እንዴት ነሽ? ከናታን ክላስ ስትገባ አለሁልሽ። በቃ ዝም ብለሽ ይሄን ታጸጃለሽ። እልልሽ ግን ጋሽ ተቆጣሽ። ሰላምና ናታን ክፍል ለመገባሽ ተቆጣኝ አለች። ጋሽ እኮ ምን ይሰማው ይክፋው ደስ ይበለው ሁሉም ነገር በሆዱ ስለሆነ አይታወቅበትም። እኔ እንጃ ሰላምዬ፣ ይልቅ ነይ እስኪ አንቺ ቁጭ በይ። እኔ ላጽዳ። ቁጭ በይ። የናታንን ክፍል ማጽዳት ደስ ይልሻል? ኧረ እኔ አንቺ ስለምታሳዝኚኝ ነው። ለምንድን ነው የማሳዝንሽ? እኔ እንጃ ሰላምዬ፣ ደግሞ እኔን ብቻ አይደለም ናታንንም እትዬንም ታሳዝኛቸዋለሽ። ፊትሽ ነው መሰለኝ ደግሞ ፊት ያሳዛኝ ነው። ይልቅስ ግን ዳጣ ተይ ግን አትንጠባረሪ። ማሽ ተንጠባረርኩ? ናት ያለ እኮ በጣም እየተንጠባረርሽበት ነው። ኧረ አልገባኝም። ለምንድን ነው አንቺ የማታዋሪው? እሱ እኮ አንቺን እንዴት በስስት እንደሚያይሽ አወራዋለሁ እኮ ሰላምዬ። ምነው ዘግታኛለች አለች እንዴ? እንደው መቼ ይሆን ነገር የሚገባሽ እንዴ ሰላምዬ? ቆይ ለምን በግልጽ አትናገሪ? እኔ እኮ እንደው ቶሎ ነገር አይገባኝም። ጠራሽኝ እንዴ? እንዛዝ ላይ ማጅሪት መጣ። ሰላም ነው ናታንዬ? ደህና። ምን ነው ዛሬ ብቻ እንደዚህ ቁጭ አልክ? ዳጣ ለማለት ፈልገህ ነው? አይ ናታንዬ እንዴት ነሽ? ደህና ነኝ አለች። ጥሩ ነው። እኔ ምን ናታንዬ፣ አባዬ ከአውሮፓ ሊሄድ ነው። ዳጣ አለች ማለት ነው አለች። እና ምን አሰብክ ማለት ነው አላት። አባዬ ወደ ስለሚሄድ ነው። ናታን ዳጣ ክላስ ሰላምና ዳጣ አሉ። አንተ በግልጽ ካልነገሩ አይገባህም? ይኸውልህ ናታን፣ አባዬ ወደ ውጭ ከሄደ እኔ ፊት ልወጣለሁ ብዬ እሄዳለሁ። አንተም አባዬ ልጠይቅልህ፣ በዛም አሪፍ ጊዜ አሳልፈን እንመጣለን። ለምን እኛስ አንሄድም? ለምንድን ነው ጅል የምትሆነው? ቤተሰብ ምናምን በእኛ ህይወት ያገባችሁ የሆነ ነገር ልፍጠርና ልሂድ። ከዛ አንተም አባዬ ስለሌለ አንድ 3 ቀን ኩሪፍቱ ሄደን እንዝናና ነው ያልኩህ። እንደዚህ ስልክ ነው አይደለም የሚገባህ? ናታን ግራ ገባው። እንዝናናለን። አልገባኝም አለኝ። አንተ ሁለዚህም አይገባም አልገባኝም ለማለት ማለት ለብቻቸው በተሳሳተ ያወራሽ ያለሽ ነው እየገባኝ እኔ እናንተ ብቻ ምክንያት እንጠርና ኩሪፍቱ ሄደን እንዝናና። ወፎች በዜማቸው እያጀቡን ከሀይቁ በሚወጣው የማዕበል ዜማ እያለ ነፋሻማ አየሩን እየታገልን በመንገዳችን ላይ ቀይ አበቦች እየረገፉ ምን ነው በህልምሽ ብቻ ነው ካንቺ ጋር መሆኑ አልጣላት።
በህልሜ ነው ያለሁሽ አብሬሽ አልክ አለችው። ስማኝማ ናት ጀምር እያወራሽው ያለሽው ነገር ልክ ስላልሆነ ነው አለ። እንዴ ሰላምዬ ምን አጠፋ እንግዲህ ናታን ክላስም ሰላምን አውቃለሁ። ለምንድን ነው ቁመው ዳጣ ደረጀ ብለሽ የጠራሻት? እንግዲህ እንዴ ውሃ መሸስ ቀል እሷ እኮ አንተ እንደሆንኩ እኮ ነው የምታስበው። ከዳጣ ጋር እያወራ እኮ ናት። እህትሽም እኮ ብትሆን የደረጀ ልጅ ግን አይደለም። ለምንድን ነው አንዴ ታወቅሽ እህቴ ማለት እንደ እህቷ ስለሆነ አለች ዳጣ። ምን ነው ምን ልትይኝ ነበር? አይ በቃ ተውኩት ሰላምዬ። ውሃ ደግሞ ግን እንዴት ነው አንመሳሰልም እኮ ቢሆንም ግን የአቶ ደረጀ ልጅ አይደለችም አለቻት። ከዛ ተቃቀፉ። አንመሰልም። ዋዎች እኮ ግን ይመሳሰላሉ። ከዛ ውሃ እኔ እሷን ነው የምመስል ወይስ እሷን ነው የምትመስል አለች። እሷ ናት ነው የምትመስለው ወይ እሷን ነው የምመስለው? ወይዘሮ ሰላም እንደው ዝም ብዬ እኔ ከሁሉም ደስ የሚለኝ ፍቅራችሁ ደስ ይለኛል። አንቺንም እኮ እወድሻለሁ። እሺ ሰላምዬ እንዳይከፋሽ። እኔም እወድሻለሁ። ከዛ ሰላምን በቃ ውሃ ልቀቂ። ሰላም ስራ ላግዛት የሆነ ነገር ወሬዋን አስቀይሷት። ከዛ እሷም ከምሬ ነው ናታን ብር ከማይ ለምን ብዬ ቀበልና ተብለን እንመጣለን። ስላላግዛት አሁን አስወጣቻት። ናታን መዝለ እያወራሽ ያለሽው ነገር ትክክል እና ችግሩ ምንድን ነው? በህልምሽ ነው አላተኝ። በህልሜ ነው ከአንቺ ጋር ያለሁት እያልከኝ ነው አለችው። ቆይ እኔ ያስጠላሃለሁ ናታን? ቢሆንም እያወራሽ ያለሽው ነገር ምንም አይገናኝም ከኔ ሀሳብ ጋር ግን እንዳትል። ከዛም በኋላ ግን እንዳትል። እኔ እኮ አብረን እንድንሆን ፈልጌ ነው። ምን እንደሆነ ነው የምትፈልገው? ማለቴ ምን አይነት ሴት እንደሆነ ምን አይነት ሴት እንደሆነ ነው የምትፈልግ አለችው። ይሄ ማለት ለካ አለና ማሰብ ጀመረ። እሺ ቆንጆ አይደለሁም አለችው። ሰው ለምን የሚያገባኝ አንተ ነው የጠየኩ። ከዛም በኋላ ለእኔ ቆንጆ ሴት ምላት ስነ ስርዓት ያላት ጥሩ ሴት ምን አይነት እናት አባቷን የምታከብር ጓደኞቿን የምታከብር እህት ወንድሞቿን የምታከብር ስነ ስርዓት ያላት ሴት በቃ ተንኮል ማሰራ ሴት እሷ ለእኔ ጀግና ሴት ናት። ልክ እንደኔ ማለት ነው። ለምሳሌ እንደኔ አለችው። አይ እንደ ዳጣ አላተኝ። ምን ነው ከዛ ሲቆም አብራ ቆመች። ተመልሳ ተቀመጠች። ምክንያቱም አንጀቷን አሰረራት። እሱ ዳጣን ይወዳል። ዳጣን እንደሚወዳት ስለሚያውቅ ይሄ ነገር የሚገባት ለዳጣ እንጂ ላንቺ አይደለም። አንቺ ተንኮለኛ ነሽ፣ ነገረኛ ነሽ፣ እናት አባቶችሽን አታከብሪ፣ ጓደኛ አታከብሪ፣ እህት ወንድም አታከብሪ። እንደዚህ ያህል ክብር ያላት ዳጣ ናት፣ የሚገባት ለዳጣ ነው ብሎ ልክ እንደኔ ስትለው አይ እንደ ዳጣ ብሎ አንጀቷን ተደናታል። ናም ኦኬ ናታል አበያም ተናደደች፣ ተቃጠለች፣ ጤሰች። ምክንያቱም የምትጠብቀው ሌላ ነው የተነገራት። ምን አለበት ደር አንተ ብትጠይቃት ባንተ ያምራል እኮ። እስከዚህ ቪዲዮ ሰዓት ድረስ አብራችሁ ስለነበራችሁ እጅግ ከልብ አመሰግናለሁ። ሁለታችንም የቤቷ ናም ቢሆንም አንዳንድ ነገሮች ለባል ብቻ የሚሰጡ አሉ። እና አሁን አላወራኋትም ብለሽ ነው? እኔ የምልህ እሷ ከዚህ ቤት ብትወጣና ራሷን ብትችል ደስ ይላል። ሌላ ጥያቄ ለምን ትጠይቅኛለሽ? ጠየቅሻት ወይ ወይስ አልጠየቅሻትም ብዬ ነው የጠየቁሽ። እሱማ ጠይቄያታለሁ። ምን አለች? እየጓጓ አልሆነ። አይ ማርቲ፣ ያው እሷ የልጆቼ እናት ናት ብዬ ነው ማለት፣ ያው ለልጆቻችን እንደ እናት ናት ብዬ ነው። ኧረ እኔ በወለድኳቸው እሷ እናት ያው ረጅም ጊዜ ስለቆየች ማለት ነው። ደግሞ ያው ለልጆቻችንም ልክ እንደ እናት ስለሆነች ማለት እኮ ነው ማርቲ። ለማንኛውም መውጣት አልፈልግም፣ ማግባትም አልፈልግም፣ በቃ እዚሁ ይሻለኛል ብላለች። እንደዛ አለችሽ? እንደዛ አለች። ግን እውነት ለመናገር ግራ ገብቶኛል። በቃ በህይወቷ ላይ ተስፋ የቆረጠች ይመስለኛል። ከምር እድሜዋን በልተንባታል። ለየትኛው እድሜ ብላ ስትለኝ በጣም ነው የጥፋተኝነት ስሜት የተሰማኝ። እችን የመሰለች ልጅ
ወይ አላስተማርናት ወይ ራሷን ህይወት አላስጀመርናት። እንዴ ደሬ እያወራሁ እኮ ነው፣ አትመልስልኝም እንዴ? ማርቲ የስማሽ እኮ ነው። ግን አንድ ሰው ድሃ ስለሆነ እድሜ ልኩን አገልጋይ ሆኖ መኖር የለበትም። እስከሆነ ጊዜ ከሰራ በኋላ ራሱን እንዲችል ማድረግ ደግሞ የኛ ግዴታ። ግን ሰላም ደግሞ መሄድ አልፈልግም ካለች እስከፈለገችው ጊዜ ድረስ ትቆይ እና በቃ ዝም እንበላት። አይ ያላት ገንዘብ ላይ የሆነ ነገር ጨምረንላት አንድ ቋሚ ነገር እንገዛላታለን። እስከዛ ግን መቆየት ፈልጋለሁ እስካለችው ጊዜ ድረስ ትቆይ። እንደዛ ይሻላል ደሬ? አዎ እንደዛ ቢሆን ይሻላል ካልክሽ